ያለናል። ወዳጆች እንግዲህ እግዚአብሔርን መፈለግ ስንል በዚያው በእግዚአብሔር አገዛዝና ንግስና ውስጥ ለመኖር መፈለግና መምረጥ ማለታችን። እግዚአብሔርን መፈለግ ስንል በእግዚአብሔር አገዛዝ ወይም ንግስና ውስጥ ለመኖር መፈለግና መምረጥ ማለታችን። በእግዚአብሔር አገዛዝ ውስጥ ለመኖር መፈለግ ነው እግዚአብሔርን መፈለግ። በእግዚአብሔር አገዛዝ ውስጥ ለመኖር መምረጥ። መጣበታለሁ ይህን አገዛዝ። መዝሙረ ዳዊት ምዕራፍ 2 አብረንልኝ በጣም ፈጠን ብለን ጥቂት ደቂቃ ብቻ ነው ምስጡ። መዝሙር ምዕራፍ 2 ሮያል ሰልም ከሚባሉት ውስጥ አንዱ ነው። ንጉሳዊ መዝሙር ከሚባሉት ውስጥ ይሄ መዝሙር ነቢዩ ዳዊት ነው የዘመረው። በተለይ በኢያቡሳውያን እና ምናልባት በዘመኑ እንደሚናገረው በአሦራውያን ከሰማይ ቅብአ ቅዱስ ወርዶበት በእናት እንደተረሳ ብላቴና ዱር ከበጎች ጋር ከሚከርምበት እግዚአብሔር ለዘላለም ሐሳቡ የቤተ መንግስት ወንበር ሰጥቶት ንግስና በእስራኤል እንደሚሆን ማለት ንጉስ ዳዊት እንደሚሆን እረኛውን ዳዊትን ከነገረው በኋላ የዳዊትን ይሄን የንግስና ዙፋን መቀበል አሻፈረኝ ያሉ የዘመኑ ጠላቶችን አደብ ለማስገዛት እግዚአብሔር በዳዊት በኩል በቅኔ የተዘመረ ነው። ይህ መዝሙር ግን በዘመኑ እንዲህ ቢሆንም መሲያኒክ ነው ማለት ትንቢታዊ መዝሙር ነው። እንደምታውቁት ኢየሱስ የዳዊትን ዙፋን የሚቆናጠጥ የዘላለም ንጉስ ነው። የእግዚአብሔር አገዛዝን የሚያመጣው ኢየሱስ በእስራኤል አገዛዝ ንጉስ በሆነው በዳዊት ዘርና ግንድ ውስጥ ነው የመጣው። እንግዲህ የዚያ ስርና ግንድ የሆነው ዳዊት በዚህ በመዝሙር ምዕራፍ 2 ውስጥ የገጠመውን ነገር 3 ቦታ ከፍለነው እናይና እንጨርሳለን። የዛሬን ሐሳቤን እቋጫለሁ። እሺ እንግዲህ መዝሙር ምዕራፍ 2ን አብረን እናነብ። ከማንበብ ልጀምር። ህዝቦች ለምን ያሴራሉ? እኔ ኒው አሜሪካን ስታንዳርድ ቨርዥን ነው ማለት። ሰዎችስ ለምን ከንቱ ነገር ያውጠነጥናሉ? የምድር ነገሥታት ተነሱ፣ ገዦችም በእግዚአብሔርና በመሲሁ ላይ ሊመክሩ ተሰበሰቡ። ሰንሰለታቸውን እንበጥስ፣ የእግር ብረታቸውንም አውልቀን እንጣል አሉ። በሰማይ ዙፋን ላይ የተቀመጠው ይስቃል፣ ጌታ ይሳለቅባቸዋል። ከዚያም በቁጣው ይናገራቸዋል፣ በመዓቱም ያስደነግጣቸዋል። ደግሞ እኔ ግን በተቀደሰው ተራራዬ በጽዮን ላይ የራሴን ንጉሥ ሾሙ ይላል። የእግዚአብሔርን ሕግ አውጃለሁ። እርሱም እንዲህ አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድሁ። ለምነኝ፣ መንግሥታትን ርስት አድርጌ የምድርንም ዳርቻ ግዛት እንዲሆን እሰጥሃለሁ። አንተም በብረት በትር ትቀጠቅጣቸዋለህ፣ እንደ ሸክላ ዕቃም ታደቅቃቸዋለህ። ስለዚህ እናንተ ነገሥታት ልብ በሉ፣ እናንተ የምድር ገዢዎች ተጠንቀቁ። እግዚአብሔርን በፍርሃት አገልግሉት፣ ለእርሱ መራድን ደስ ያሰኛችሁ። እንዳይቆጣና በመንገድ እንዳትጠፉ ዝቅ ብላችሁ ልጁን ስሙት፣ ሳሙት። ቁጣው ፈጥኖ ይነዳልና እርሱን መጠጊያ የሚያደርጉ ሁሉ የተባረኩ ናቸው ይላል። ጥቂት ገዛ ከዚህ ክፍል ጋር ቆያል። እንግዲህ እግዚአብሔርን መፈለግ የሚለው ሐሳብ በእግዚአብሔር አገዛዝ በእግዚአብሔር ኪንግደም ውስጥ ለመኖር መፈለግና መምረጥ ነው ብለናል። ለመኖር መፈለግና መምረጥ። እግዚአብሔርን መፈለግ ስንል ቅድም ብያችኋለሁ፣ ተንበርክኮ ጸልዮ ከመነሳት ይሻገራል። እዚህ መጥቶ አምልኮ የጦፈ ዜማ ዘምሮ ከመሄድ ይሻገራል። እዚህ መጥቶ ወንበር ስቦ ተቀምጦ እግዚአብሔርን ስለመፈለግ ቃል ሰምቶ ከመሄድም ይሻገራል። እግዚአብሔርን መፈለግ
በእግዚአብሔር አገዛዝ ውስጥ ለመኖር መምረጥና መፈለግ ነው። የእግዚአብሔር አገዛዝ ስንል የእግዚአብሔር አገዛዝ እንደምታውቁት መሬት አይደለም፣ የሰዎች ልብ ነው። ስለዚህ በልባችሁ ውስጥ ለእግዚአብሔር አገዛዝ የሚሆን ፍለጋና ምርጫ ስትይዙ እግዚአብሔርን መፈለግ እንለዋለን። ይህንን በመዝሙረ ዳዊት ምዕራፍ 2 አስደግፈን እንድናየው ነው። ከዚያ እንደምታውቁት እግዚአብሔር መፈለግ የሚለውን ሐሳብ የምንማማረው በመዝሙረ ዳዊት መጽሐፍ ይሆናል። ነገም ከነገ በስቲያ የምንዘልቀው በሱ ነው። ይህንን ክፍል መዝሙር 2ን በ3 እንከፍለዋለን። ከቁጥር 1 እስከ 3 ያለው የሕዝቦችና የገዢዎች አመጽ ነው። ሪባሊዮን በንጉሱ ላይ በዘመኑ በ1000 ዓመት ዓለም በንጉስ ዳዊት ላይ፣ ሁለተኛ ከ1000 ዓመት በኋላ የዛሬ 2026 ዓመት በሚነግሰው መሲህ በኢየሱስ ላይ ለምን አሕዛብ አመጹ እያለ ነው የሚጀምረው መዝሙሩ። ስለዚህ የአሕዛብ አመጽን ነው የምናየው። ኢየሱስ ጌታ። አሜን አሜን። በጣም የሚገርማችሁ ከቁጥር 4 እስከ 6 ደግሞ ለሕዝቦችና ለገዢዎች አመጽ የተሰጠ የእግዚአብሔር ምላሽ ነው የምናየው። ሕዝቦች እግዚአብሔር በቀባው በመሲህ ላይ እያመጹ ነው። አሕዛብ፣ ነገሥታት፣ የምድር ገዢዎች። ሰማይ ደግሞ ለነዚህ አሕዛብ የሰጠው ምላሽ አለ። እሱን ከቁጥር 4 እስከ 6 እናያለን። ሌላኛው ግን በተለይ ቁጥር 8 ቁጥር 9 ከቁጥር 8 9 እስከ 10 መጀመሪያ ደግሞ የምናየው የንጉሱን አዋጅ ነው። እግዚአብሔር ለነዚህ ለአሕዛብ ምላሽ ከሰጠ በኋላ ልጁን ያነግሰዋል። ይሄን የሚያነግሰውን ልጅ ደግሞ አዋጅ የምናየው ከቁጥር 9 እስከ 10 መጀመሪያ ባለው፣ ከ10 እስከ 12 ደግሞ ለሕዝቦችና ለገዢዎች የተደረገ ጥሪ ነው የምናየው። ክብር ለጌታ ይሁን፣ ክብር ለኢየሱስ ይሁን። እንግዲህ አሁን በቀዳሚነት የምናየው ከቁጥር 1 እስከ 3 ባለው ክፍል ውስጥ ወዳጆቼ ታገሱ። ሕዝቦች ለምን ያሴራሉ? እሺ ወረድ ብሎ እንደዚህ ይላል ቁጥር 2 ላይ ሰንሰለታቸውን እንበጥስ፣ ኮቴሽን ማርክ ውስጥ ነው ይህንን የሚያስቀምጠው። የእግር ብረታቸውንም አውልቀን እንጣል ሲሉ ታያላችሁ። በደንብ ስሙ። የመሲሁን አገዛዝ የማይፈልጉ ሰዎች ናቸው እዚህ ክፍል ላይ በመሲሁ ላይ እያጉረመረሙ ያሉት ወይም እዚህ እያውጠነጠኑ ያሉት መልሰው መላልሰው እያወሩ ያሉት ወይም በመሲሁ ላይ እግዚአብሔር በቀባው ላይ እያውጠነጠኑ ያሉት ተንኮል ነው። ለምን ይላል? ዘማሪው የሚጠይቀው ትንታኔ ፈልጎ አይደለም፣ ወይም ለምን እንደሚያስቡ ማብራሪያ እንዲሰጡት አይደለም። ተገርሞባቸው ነው። እግዚአብሔር በቀባው ላይ እንዴት አሕዛብ ያሴራል ማለት የአጽናፍ ሁሉ ገዢ በቀባው ላይ እንዴት ነገሥታት የምድር ሰረገላ ላይ የሚሄድ ነፍሱ በእግዚአብሔር እጅ የተያዘ እንደምታውቁት ባቢሎን ንጉሱን እንደዛ ያለው እስትንፋስን በእጅ የያዘ ነው የሚለው። እስትንፋሳቸውን በእጁ በያዘው በእግዚአብሔር ላይ እንዴት ይነሳሉ? እኔ የነገሥታቱ አይገርመኝም፣ ስሙኝ በደንብ። የአሕዛብ ግን ይገርመኛል። እንደዚህ ያላሉ ሰንሰለታቸውን እናውልቅ፣ የእግር ብረታቸውን በጥሰን እንጣል። ወዳጆቼ የመሲሁን አገዛዝ ለመኖር መፈለግ እና መምረጥ ቀላል አይደለም። ምን ማለት ነው? የእግዚአብሔር መንግስት በእናንተ መካከል በካምፓስ ውስጥ በዩኒቨርሲቲ ውስጥ ለመኖር ስትወስኑ ስትመርጡ አጠገባችሁ ባሉ ሰዎች በአሕዛብ የሚሰጣችሁ አስተያየት ወይም በእናንተ ላይ የሚኖራቸው እይታ በጣም ልክ እዚህ ክፍል ላይ እንዳለ ነው። የእግር ሰንሰለት የእጅ ብረት እንደመጣል እንደመፍታት ነው። አሕዛብ አይመቻቸውም። ባይዘው የመሲሁ አገዛዝ ቅድስና ለነሱ ሰንሰለት ነው። አሁን እኔና እናንተ ስለ ቅድስና ተምረን ዶርም እንደገባን አንድ ወዳጅ ምናልባት በሶሻል ሚዲያ ወይም በመረጃ ማሰራጫ መንገዶች ወደ እናንተ ሲጠጋ በፍጹም ይሄን አላረግም ስትሉ ዶርም ቤታችሁ በተለይ ቅድም ልጠቅስ እንደሞከርኩት
ምናልባት ከጎጠኝነት ከዘረኝነት ጋር በተገናኘ ሳይድ ሲይዙ በፍጹም እኔ ዘሬ ሰማያዊ ነው የሚል አቋም ስትወስዱ ለእናንተ የሚሰጧችሁ ምላሽ እንዲህ አይነት ነው። በዘመኑ በዳዊት ላይ ቢነሱ በዚህ ጊዜ ግን መሲሁ በሚገዛባቸው ልቦች ሁሉ ላይ ደግሞ አሕዛብ የሚያነሱት ጥያቄ እንደዚህ ነው። ለነሱ ሰንሰለት ነው፣ ለነሱ የእግር ብረት ነው። ይህንን በምን ልመስል ወዳጆቼ? አንዲት በግ አርብቶ አደሩ በሁነኛ ጋጣ ዙሪያውን አጥሮት የንፋስ ቀዳዳ እስኪቀር በሙሉ ገጥሞት ግድግዳውን ለብጦት አስውቦ በጊቱን በዚያ የሚያደርገው ለበጊቱ ነፃነት ነስቷት አይደለም፣ ወይም እንደፈለገች እንዳትቦርቅ እየከለከላት አይደለም እና ከተኩላ እየጠበቃት ነው። ለኔና ለእናንተ የእግዚአብሔር አገዛዝ፣ የመሲሁ አገዛዝ፣ የመንግስቱ እሴቶች የምንላቸው ታማኝነት፣ ቅድስና፣ መታዘዝ፣ ለእግዚአብሔር ክብር በጽድቅ መኖር፣ እነዚህ በዶር ውስጥ በክላስ ውስጥ አልኮርጅም የሚል አቋም፣ እኔ ፈተና ኮርጄ አልሰራም ሌብነት ነው ኃጢአት ነው ብላችሁ እናንተ ቆፍጠን ስትሉ ወይ አንዳንዱ ጓደኞቻችሁ አረ ሰው ሁሉ እኮ በተለይ በእህቶች ላይ ሰው ሁሉ እኮ አሞራ በሰማይ ሲያይሽ ተብሎ እልል ያለ ቬሎ ለብሳ እኮ በሊሞዚን መኪና ተድረው አለቁ፣ አንቺ ቆመሽ መቅረትሽ ነው እንደው ይሄን ገላዬን መልክ ተጠቀሚ ስትባሉ በፍጹም እግዚአብሔር የከበረ ትዳር ይሰጠኛል ብላችሁ አቋም ስትይዙ አጠገባችሁ ያሉ ሰዎች በዚህ አይነት በመሲሁ አገዛዝ ስርዓት ደስተኛ ሆናችሁ እናንተ ትኖራላችሁ እንጂ ለነሱ ሰንሰለት አይወዱት። አያችሁ፣ አንድ ሹፌር በግራና በቀኝ ትልልቅ ሸለቆች ዙሪያውን ከበውት መሃል ላይ በግራና በቀኝ በተደረጉ ብረቶች የመንገድ ዘብ በሆኑ የኮሪደር ብረቶች ማለፉ እንደፈለገ እንዳይነዳ የከለከለው አይደለም፣ ይልቁን ወደ ገደል እንዳይከረበት የጠበቀው ነው። ስለዚህ እዚህ ቤት ላይ እንቀደስልን፣ እዚህ ቤት ላይ ስለ መሲሁ አገዛዝ ወይም በመሲሁ የአገዛዝ ስርዓት ውስጥ የእግዚአብሔር መንግስት ስርዓትን ለመኖር ስትፈልጉና ስትመርጡ ኢየሱስ ጌታ አልኮርጅም ስትሉ ምርጫ ነው፣ አረክስም ስትሉ ምርጫ ነው፣ መፈለግ ነው። አያችሁ፣ ይህንን አይነት የህይወት ስርዓት ስትፈልጉ አጠገባችሁ ያሉ ሰዎች ግን ያሳንሱታል፣ ያኮስሱታል። አያችሁ፣ አንዳንድ ሰዎች ከጀርባ መዝሙር ጨምረው ግን ገላቸውን ወይም የሰውነት ቅርጻቸውን ለማሳየት ከ10 እስከ 15 በሆነ ደቂቃ በሆነ ቪዲዮ ቲክቶክ ላይ ሲከሰቱ አይታችሁ ማትቋምጡ በፍጹም እግዚአብሔር ላከበረው ትዳር የተቀመጠ ገላ ነው ብላችሁ ስትጨክኑ ማለት ነው። እንዲህ አይነት ህይወት ስትይዙ አጠገባችሁ ባሉ በሚያከብሯችሁ ጓደኞቻችሁ ግን በጌታ ባልሆኑት እንኳን ትተቻላችሁ። እንበጥስ ሲሙታላችሁ እዚህ ክፍል ላይ አሕዛብ ሰንሰለቱን እናውልቅ አይመቸንም። ይሄ ምንድነው የምታካብደው? ቅድስና ምናምን ገለመለ ነው የምትባሉት። ብዙ ላይክ የለውም የእናንተ ህይወት። የእግዚአብሔርን አገዛዝ ለመኖር ስትመጡ ብዙ ሰብስክራይብ የለውም። ስለዚህ አትሰቃዩ። አሕዛብ እንዲያጸድቁላችሁ አትሰቃዩ። በጣም ብዙ ላይክ አላገኘውም ብላችሁ አትሰቃዩ። እናንተ አገዛዙን የመረጣችሁ ናችሁ። እናንተ የእግዚአብሔር የመንግስቱን አገዛዝ ለመኖር የወሰናችሁ ናችሁ። ሌሎቹማ ሰንሰለት ነው ለነሱ። ይሄ ቅድስና ሰንሰለት፣ ለእግዚአብሔር ክብር መለየት የእግር ብረት እንደሆነ ነው የሚያስቡት ለነሱ። ለእኛ ግን እግዚአብሔር እየተጠነቀቀልን እንደሆነ እስኪ አሜን በሉ። እስኪ አሜን በሉ። ደስ እያለኝ እስኪ ተናገሩ ከኔ ጋር ደስ እያለኝ በሉ። ለእግዚአብሔር መንግስት አገዛዝ እኖራለሁ። ወዳጆቼ እኛ ኢየሩሳሌም ስለሚያስገባ አይደለም የምንቀደሰው ስለሚመጥነው ነው ጌታ። ወዳጆቼ የጽድቅ ህይወት እግዚአብሔር ስለሚመጥነው ነው የምንኖረው። ለየት ብለን የምንኖረው ስለሚመጥነው ነው። ወደነው ነው ለኢየሱስ የምንገዛው። አሜን። እስኪ አሜን በሉ። እጭ እያልን አይደለም የምንኖረው። እጭ ደግሞ እንዲህ ተብሎ ተጽፏል፣ እንዳልኖር ከለከለኝ አንልም። መጽሐፍ ቅዱስ እንዳንፋንን ስርዓት ለማስያዝ የተጻፈ መጽሐፍ ብቻ አይደለም፣ ህይወት ያለበት መጽሐፍ፣ ስንኖረው በረከት ያለበት መጽሐፍ። ክብር ለጌታ ይሁን። የመሲሁ አገዛዝ እንደዚህ
ይህንን ለመኖር መፈለግ መምረጥ የኛ እግዚአብሔር ይመስገን። እግዚአብሔርን መፈለግ ማለት የእርሱን አገዛዝ ለመኖር መምረጥና መፈለግ። ይሄ የየዕለት ምርጫ ነው ወዳጆች፣ የየዕለት ምርጫ፣ የየጊዜ ምርጫ። በሕይወታችሁ ውስጥ የምትወስኗቸው ምርጫዎቻችሁ ሁሉ እግዚአብሔርን ከመፈለግ ጋር ይገናኛል ማለት ነው። ጌታ ይባረክ። ይህንን ተናግሬ ልቋጭ። ከቁጥር 4 እስከ 6 በሰማይ ያለው ይስቃል። አሕዛብ እንደዚህ ሲሉ ዳዊት ሄዶ ሰምቷቸዋል የሚሉ ግን በሰማይ ያለው ምን ይሆናል? ይስቃል እና ይሳለቅባቸዋል ይላል። ዕብራይስጡ አፍንጫ ይዞ እንዲህ እንደማለት ነው ይላል። የምሬ እና አይገርማችሁ? እግዚአብሔር እንደዚህ ሲያደርጉ በሰማይ ሆኖ ይሳለቅባቸዋል። በማን ላይ? ምናልባት አንዳንዶቹ ዶርማችሁ ያሉ ናቸው፣ አንዳንዶቹ ክላስ ግቢ ያሉ። እግዚአብሔር ይሳለቅባቸዋል በእንደዚህ አይነት ሰዎች። ባይገርማችሁ ግን እግዚአብሔር ተሳልቆ ብቻ አይተው ቀጥሎ የሚለን ነገር አለ። እንደዚህ ይላል። ክብር ለጌታ ይሁን። ከዚያ እግዚአብሔር በቁጣው ይናገራቸዋል። አያችሁ፣ የመሲሁን አገዛዝ ለመኖር የማይፈልጉ ሰዎች ከእግዚአብሔር ቁጣ በታች ናቸው፣ በእግዚአብሔር ቁጣ ውስጥ ናቸው። በመዓቱ ያስደነግጣቸዋል። የድንጋጤ ሕይወት ውስጥ የተከበቡ ናቸው። ልጨርስ። ከዛ አሁን ቀጥሎ ከቁጥር 7 ጀምሮ የምናየው እስከ 9 ባለው ክፍል ላይ የእግዚአብሔርን ሕግ አውጃለሁ፣ እርሱም እንዲህ አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድሁ። ይሄ እንደምታውቁት በተለይ በሐዋርያት ሥራ እንዲሁም በዕብራውያን ምዕራፍ 2 ቁጥር 7 ሐዋርያት ሥራ ምዕራፍ 13 ቁጥር 33 ላይ የምናገኘው ቃል ነው። ለመሲሁ የተፈጸመ ቃል ነው። ምን የሚል? አንተ ልጄ ነህ፣ እኔ ዛሬ ወለድሁ። እንደምታውቁት ኢየሱስ ልክ አለ እናት ከብፅዕት ድንግል ማርያም እንደተወለደ አለ አባት እንደተወለደ አለ እናት ደግሞ ከእግዚአብሔር አብ ከዘላለም የሰረጸ ነው። ይሄ ኢየሱስ የእግዚአብሔር ልጅ እንደሆነ እግዚአብሔር አብ ከዘላለም ዘመን በፊት ነው ያወጀው። የእግዚአብሔር ልጅ እንደሆነ ግን የተገለጠው ደግሞ በትንሣኤ ነው። ጳውሎስ እንደሚነግረን በሥጋ ከዳዊት ዘር ለቅድስና መንፈስ ግን ከሞት የተነሳው በኃይል የእግዚአብሔር ልጅ ሆኖ የተገለጠው እንደሚል ሮሜ ምዕራፍ 1 ቁጥር 3 ላይ። ስለዚህ የእግዚአብሔር ልጅ ተብሎ ተገለጠ ኢየሱስ። አንተ ልጄ ነህ፣ እኔ ዛሬ ወለድሁ። አሁን በደንብ ስሙ። የእግዚአብሔር አገዛዝ ምን አይነት ነው ሲባል ንጉሱ ኢየሱስ የሚገዛበት። እግዚአብሔር አብ ልጁ ኢየሱስን ሲሾመው ታያላችሁ። እንደዚህ ይላል። ስሙ ቁጥር 9 ላይ በተለይ ቁጥር 8 እንደዚህ ይላል፣ የእግዚአብሔርን ሕግ አውጃለሁ፣ እርሱም እንዲህ አለ፣ አንተ ልጄ ነህ፣ እኔ ዛሬ ወለድሁ። እሺ ቁጥር 6 ላይ እኔ ግን በተቀደሰው ተራራዬ በጽዮን ላይ የራሴን ንጉሥ ሾሙ ይላል። ይህንን የሚለው እግዚአብሔር ነው፣ ዳዊት አይደለም። የራሴን ንጉሥ ሾሙ። ኢየሱስ የእግዚአብሔር ንጉሥ ነው። የእግዚአብሔር ንጉሥ ነው ማለት በእግዚአብሔር ላይ የሚገዛ ማለት ሳይሆን ለእግዚአብሔር የሚያስገዛ ንጉሥ ነው። መንግስታትን ሁሉ ለእግዚአብሔር የሚያስገዛ ወይም በመንግስታት ሁሉ ላይ እግዚአብሔር በእርሱ ሆኖ የሚገዛው ንጉሥ ነው እና እግዚአብሔር ንጉሡን በተራራ ላይ ሾሙ። በጊዜው በጽዮን ተራራ ላይ የተሾመው ዳዊትን በኋለኛው ዘመን ግን በዘላለም ዙፋኑ በኢየሩሳሌም የሚነግሰው ኢየሱስን ያመለክታል ማለት ነው። ስጨርስ ከቁጥር 10 ጀምሮ ጥሪ ያቀርባል። ስለዚህ እናንተ ነገሥታት ይላል። አልተዋቸውም። አይገርምም? እዚህ ክፍል ላይ የሥላሴ አስተዋጽኦ አለ ይላሉ የሥነ መለኮት ሊቃውንት። የመጀመሪያው እግዚአብሔር አብ ነው። እዚህ ክፍል ላይ ንጉሴን ሾምኩ ሲል የምታዩ፣ ከዛ ልጁ ደግሞ ሲያውጅ ታያላችሁ። የልጁን አዋጅ እናያለን። ለምነኝ መንግስታትን ርስት አድርጌ የምድር ዳርቻ እንዲሁ እሰጥሃለሁ ያለውን ክፍል ያነሳል። ከዛ ቁጥር 10 ጀምሮ የመንፈስ ቅዱስ ጥሪ ነው የምናየው። የመንፈስ ቅዱስ ጥሪ። ስለዚህ እናንተ ነገሥታት ልብ በሉ፣ እናንተ የምድር ገዢዎች ተጠንቀቁ። እሺ እግዚአብሔርን በፍርሃት አገልግሉት፣ ለእርሱም መራድን ደስ ያሰኛችሁ። እንዳይቆጣና በመንገድ እንዳትጠፉ ዝቅ ብላችሁ ልጁን ሳሙት። አያችሁ፣ ልጁን ሳሙት። እዚህ ጋር የግሪኩ ቃል ፕሮስኩኖ ብሎ ይጠቀማል። አምልኮ ነው የሚለው አክቹሊ ሳሙት። ስለዚህ አምልኮ መሳም ማለት ነው። አምልኩት እያለ ነው። ስለዚህ እግዚአብሔርን መፈለግ ማለት ቅድም በተነጋገር የእግዚአብሔርን አገዛዝ መፈለግ ማለት ነው። ወይም የእግዚአብሔርን አገዛዝ መፈለግና መምረጥ ማለት ነው። የእግዚአብሔርን አገዛዝ መፈለግና መምረጥ ማለት ደግሞ ለኢየሱስ
መገዛት ማለት ነው። ልጁን ማምለክ ማለት ነው። ለልጁ መኖር ማለት ነው። ለልጁ መራድ ማለት ነው። ለልጁ የልጁ መንግስት የኢየሱስን የንግስና የመንግስቱን አሰራር መቀበልና በዚያ ደግሞ መኖር መምረጥ ማለት ነው። ከዛ እንደዚህ ይላል መጨረሻው ቁጥር ላይ እርሱን የሚታመኑ ይላል አዲስ መደበኛው ትርጉም፣ እርሱን መጠጊያ የሚያደርጉ ሁሉ የተባረኩ ናቸው። ስለዚህ እዚህ ውስጥ የተቀመጠ 3 ነገር እናያለን። አንደኛ የእግዚአብሔርን አገዛዝ ፈልጉ የሚል ጥሪ አቀርብና በዚህ ፍለጋ ውስጥ ግን የሚያነሳው የመጀመሪያው ተመለሱ ነው። ተመለሱ አሕዛብ እሺ ማጉረምረማችሁን ተዉ፣ በመሲሁ ላይ መነሳታችሁን ማውጠንጠናችሁን ሐሳባችሁን ሁሉ ተዉ፣ እሺ ሰንሰለት ብረት የምትሉትንም ተዉ እና ተመለሱ። የመጀመሪያ የመመለስ ጥሪ። ቀጥሎስ ለእርሱ ተገዙ ወይም በጽድቅ ኑሩለት፣ ለእርሱ መንግስት ለመገዛት ራሳችሁን አምጡ እያለ በመጨረሻስ ታመኑ እያለ ከዛስ የሚታመኑ ይባረካሉ ወይም ምስጉን ናቸው ይላል። ጌታ ይባረክ። አሜን አሜን። አይኖ ጊዜ ወስጃለሁ። እንጸልይና እንጨርሳለን።